በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት የኢትዮ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለ 2 መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ ባለ 3 መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ፣ በአሊያንስ፣ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ! ይህ ዕድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የየመኑ ሄዝቦላህ አሜሪካና እስራኤል በፍጹም እኔን አያሸንፉኝም አለ። ቡድኑ ቴልአቪቭና ዋሽንግተንን በጋራ አስጠንቅቋል። ሩሲያ በዩክሬን ላይ በርካታ ሰው አልባ አውሮፕላኖችን ተጠቅማ መዓት ማዝነቧ ተነገረም። ዘለንስኪ ፑቲን ዓለም የሚለውን እየሰማ ባለመሆኑ በሚገባው ቋንቋ ማናገር ይበጃል፣ ለዚህም ሚሳኤሉ ይሰጠን እያሉ ባለበት በዚህ ሰዓት በዚህ ጉዳይ ለመነጋገር ፑቲንና ትራምፕ ቀጠሮ መያዛቸው ተሰምቷል። ሞስኮ ዋሽንግተን ለኪቭ ቶም ሃውክን በመስጠት ስህተት እንዳትሰራ እያስጠነቀቀች ሲሆን ይህንን ካደረገችው ግን ውርድ ከራሴ እያለች ነው። እስራኤል የሁቲን የጦር ኃይል አዛዥ ገደለች። ቡድኑም በእስራኤል ጥቃት የጦር አዛዡ እንደተገደለበት ይፋ አድርጓል። በአዲስ አበባ ከእንግዲህ አረቄ ቤቶች አይኖሩም ተባለ። ጉዳዩ መነጋገሪያ ሆኗል። በዝርዝር ተካቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በአዲስ አበባ ከእንግዲህ አረቄ ቤቶች እንደማይኖሩ ተነገረም። በመዲናዋ ቢንጎና አረቄ ቤቶች አይኖሩም የተባለ ሲሆን ይህ እንዲሳካም የከተማ አስተዳደሩ ቆራጥ እርምጃ እንደሚወስድ ይፋ አድርጓል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ በከተማ ውስጥ የሚገኙ የቢንጎ ማጫወቻና የአረቄ መሸጫ ቤቶችን በተመለከተ አስቸኳይ ውሳኔ ነው ያሳለፈው። በከተማዋ ከዛሬ ጀምሮ አንድም የቢንጎ ማጫወቻም ሆነ የአረቄ መሸጫ ቤቶች እንደማይኖሩ ታውቋል። ቢሮው ይህንን ቆራጥ ውሳኔ ያስተላልፈው የቢንጎ ማጫወቻና የአረቄ ቤቶች የከተማ ወንጀል መፈልፈያ ቦታ ናቸው በሚል ነው። እነዚህ ቤቶች የወንጀል ምክንያት በመሆናቸው ከከተማው እንዲጠፉ ተወስኗል ተብሏል። ከዚህ ቀደም ተመሳሳይ መመሪያ ወጥቶ እንደነበርም ታውቋል። ሄዝቦላህ አሜሪካና እስራኤል በፍጹም እኔን አያሸንፉኝም አለ። ቡድኑ ቴልአቪቭና ዋሽንግተንን በጋራ አስጠንቅቋል። መሪው ናኢም ቃሲም ምንም እንኳን እስራኤል በደቡባዊ ሊባኖስ የምታደርገውን ጥቃት ብትቀጥልና ከአሜሪካም ፖለቲካዊ ድጋፍ እያገኘች ቢሆንም እኛን ግን አያሸንፉንም ማለታቸውን የኢራኑ መህር ኒውስ ዘግቧል። ይህ የአሜሪካና የእስራኤል ጥቃት ሄዝቦላህን ይበልጥ እያጠናከረው ልምድም እየሰጠው ነው ሲሉ መሪው ተናግረዋል። መሪው አክለውም የአሜሪካ ጦር መሳሪያም ሆነ የእስራኤል ቦምቦች እኛን አይረቱንም ብለዋል። በተጨማሪም አሁን ሄዝቦላህ ለማንም የማይሸነፍ አገራዊና ቀጠናዊ ቡድን እንደሆነም ተናግረዋል። የቡድኑ መሪ ዋሽንግተን እስራኤል ጥቃት በማድረስ እንድትገፋበት እያደረገች ነው በሚልም ከሰዋል። መሪው እንደ ከዚህ ቀደሙ አቋማቸው ሁሉ ቡድኑ እስራኤል ወረራዋን እስካላቆመች ድረስ የሚፈታው ትጥቅም ይሁን የሚለውጠው አቋም እንደማይኖር ተናግረዋል። አሜሪካ ለዩክሬን የቶም ሃውክ ሚሳኤልን ልትሰጥ ትችላለች እየተባለ ባለበት በዚህ ሰዓት ፕሬዚዳንት ትራምፕና ፑቲን ሊገናኙ ነው ተባለ። ሞስኮ ዋሽንግተን ከባዱን ስህተት እንዳትፈጽመው እያስጠነቀቀች በምትገኝበት በዚህ ወቅት ነው መሪዎቹ ቀጠሮ መያዛቸው የተሰማው። ቶም ሃውክ የረጅም ርቀት ሚሳኤል ዩክሬን በሩሲያ ምድር ዘልቃ ጥቃት እንድታደርስ የሚረዳት የጦር መሳሪያ ነው። ሩሲያ አሜሪካ ይህንን ሚሳኤል ለዩክሬን እንዳትሰጥ ደጋግማ እያስጠነቀቀች ቢሆንም ፕሬዚዳንት ትራምፕ ግን ልልከው እችላለሁ እያሉም ነው። ይህ የሚሆን ከሆነ ደግሞ 4 ዓመት የሞላውና ደም አፋሳሹ ጦርነት ሌላ ምዕራፍ እንደሚይዝና ነገሮችም ተባብሰው እንደሚቀጥሉ ሞስኮ ማሳሰቢያ እየሰጠች ነው። ፕሬዚዳንት ፑቲን ቶም ሃውክ ሚሳኤልን ያለ አሜሪካን ጦር እገዛ መጠቀም ኪቭ እንደማትችል እናውቃለን። አሜሪካ ደግሞ ይህንን ለማድረግ ከወሰነች ጦርነቱ በእርግጠኝነት ተባባሰ ማለት ነው እያሉ ነው። ሩሲያ ከ300 በላይ ድሮኖች
ድሮኖችንና 37 ሚሳኤሎችን ተጠቅማ በዩክሬን ላይ መዓት ማዝነቧ ተነገረም። የሩሲያ ሰው አልባ አውሮፕላኖች የዩክሬንን የጋዝ መሰረተ ልማቶች ላይ ጥቃት ማድረሳቸውን ፕሬዝዳንት ዘለንስኪ ይፋ አድርጓል። ሩሲያ አስከፊው ጦርነት ከተጀመረ አንስቶ የዩክሬንን የኢነርጂ መሰረተ ልማቶችና የኃይል አቅርቦት ላይ ጥቃት ስታደርስ ነው የከረመችው። በዚህ ወር ብቻ በ6 ትላልቅ የጋዝ መሰረተ ልማቶች ላይ ሩሲያ ጥቃት ማድረሷን የዩክሬን ባለስልጣናት ገልጸዋል። ዩክሬን የቀዝቃዛ ወራቶች በመጡ ቁጥር ቅዝቃዜውን ለመሻገር የጋዝ ምርቶችን ጥቅም ላይ ታውላለች። የሩሲያ የመከላከያ ሚኒስቴር በዩክሬን የኃይል ተቋማት ላይ ከፍተኛ ጉዳት መድረሱን አልደበቀም። ፕሬዝዳንት ዘለንስኪ ፑቲን ዓለም እያለ ያለውን ነገር በፍጹም ለመስማት አልፈቀዱም፣ ስለዚህም ፑቲንን በሚገባው ቋንቋ ማናገር ይበጃል ብለዋል። ዘለንስኪ ለፑቲን የሚገባ ቋንቋ የሚሉት የማዕቀብ ጫናን ነው። ከዚህ በተጨማሪ ደግሞ ዩክሬን የሚቃጣባትን ጥቃት እንድትቋቋመው የአየር መከላከያ ስርዓቷን ማጠናከር የሚለውን ለማለት ነው። ፕሬዚዳንት ትራምፕ ከፑቲን ጋር በዩክሬኑ ጦርነት ዙሪያ ምክክር ለማድረግ ዳግም በሃንጋሪ ቡዳፔስት ለመገናኘት ቀጠሮ ይዘዋል። ፕሬዚዳንቶቹ ዳግም ለመገናኘት ቀጠሮ የያዙት ዩናይትድ ስቴትስ ለዩክሬን አዲስ መሳሪያ ለመስጠት ተቃርባለች ተብሎ እየተነገረ በሚገኝበት በዚህ ወቅት ነው። ፕሬዚዳንት ፑቲንና ትራምፕ በመጪዎቹ 2 ሳምንታት በሃንጋሪ ቡዳፔስት ነው ሊገናኙ ቀጠሮ የያዙት። መሪዎቹ ከ2 ሰዓት የበለጠ የስልክ ንግግር ያደረጉ ሲሆን ውጤታማ እንደሆነም ተመላክቷል። ፕሬዚዳንት ትራምፕ በአላስካ ከፑቲን ጋር ከተገናኙ በኋላ ዘለንስኪን ያካተተ የሶስትዮሽ ንግግር እንደሚደረግ ተስፋ እንዳላቸው የገለጹ ቢሆንም እስካሁን ግን ሊሳካ አልቻለም። ፕሬዚዳንት ፑቲን ዘለንስኪ ወደ ሞስኮ ከመጣ እንገናኛለን ቢሉም ዘለንስኪ እኔስ ወደ ሞስኮ አልሄድም ብለዋል። ካስፈለገም ፑቲን ራሳቸው ወደ ኪቭ መምጣት ይችላሉ የሚል አስተያየት መስጠታቸው ከዚህ ቀደም ይታወሳል። ኪቭ በዚህ ሰዓት ከሩሲያ እየደረሰባት ያለውን ጥቃት እንድትቋቋም በሩሲያ ላይ ተጨማሪ ማዕቀብ ዓለም አቀፉ ማህበረሰብ እንዲጥል እንዲሁም አሜሪካም የቶማሃውክ ሚሳኤልን እንድትሰጣት እየጠየቀች ነው። ፑቲን ደግሞ አሜሪካ ይህንን እንዳታደርገው እያስጠነቀቁ ነው። በዛሬው የስልክ ንግግራቸውም ፑቲን ለፕሬዝዳንት ትራምፕ ይህንን እንዳያደርጉት ጠይቀዋል። ዩኤስ ይህንን የምታደርገው ደግሞ ከሆነ የተጀመሩ የሰላም ጥረቶች በሙሉ መና እንደሚቀሩና በሞስኮና በዋሽንግተን መካከል ያለው ግንኙነትም እንደሚሻክር ከመግለጽ አልተቆጠቡም። የትራምፕና የፑቲን ቀጠሮ በሃንጋሪ እንዲሆን የተፈለገው ሃንጋሪ ከሩሲያ ጋር ጥሩ የሚባል ግንኙነት ያላት ስትሆን ጠቅላይ ሚኒስትሯም የዩክሬንን ሉዓላዊ ሀገርነት የሚያምኑ ሰው አይደሉም። ባለፈው ወርም የሃንጋሪ ሰው አልባ አውሮፕላኖች የዩክሬንን የአየር ክልል ጥሰው እንደገቡ ዘለንስኪ ከሰው ነበር። የመሪዎቹ የመገናኘት ቀጠሮ መያዝ እንደተሰማም የሃንጋሪው ጠቅላይ ሚኒስትር ይህ የፑቲንና የትራምፕ ቀጠሮ ሰላም ወዳድ ለሆኑ ሰዎች በሙሉ ትልቅ ዜና ነው፣ እኛም ይህንን ለማስተናገድ ዝግጁ ነን ብለዋል። የኔቶ አገራት የደህንነት አገልግሎቶች በአፍሪካና በሌሎች ቀጠናዎች አለመረጋጋትን በመፍጠር ተሳትፈዋል ስትል ሩሲያ ገለጸች። የሩሲያ የፌዴራል ደህንነት አገልግሎት ዳይሬክተር የምዕራቡ ዓለም ልሂቃን እነዚህን ኤጀንሲዎች የሚጠቀሙት በመካከለኛው ምስራቅ በእስያና በአውሮፓ ጨምሮ አዲስ ዓለም አቀፍ የግንኙነት ማዕቀፍ እንዳይፈጠር ነው ብለዋል። የእነዚህ ቡድኖች እንቅስቃሴ የጂኦ ፖለቲካ ባላንጣዎቻቸውን ለመጉዳትና በአጋሮቻቸውና በእነሱ ላይ ጥገኛ በሆኑ አገሮች ቁጥጥርን ለማጠናከር ያለመ ነው ማለታቸውን ስፑትኒክ ኢትዮጵያ ዘግቧል። ዳይሬክተሩ እንዳሉት ብሪክስ እና ሻንጋይ የትብብር ድርጅቶችን እንቅስቃሴ ለመግታት የአውሮፓ አትላንቲክ ቡድኖች ከፍተኛ ፕሮፓጋንዳ፣ ትጥቅ ግጭቶች፣ የማዕቀብ ጦርነት፣ የቀለም አብዮት፣ የዓለም አቀፍ ሽብርተኝነትና ፖለቲካዊ ሃይማኖታዊ ጽንፈኝነት ይገኙበታል ብሏል። እስራኤል የሁቲን የጦር ኃይል አዛዥ ገደለች። ቡድኑም በእስራኤል ጥቃት የጦር አዛዡ እንደተገደለበት አምኗል። እኚህ የጦር መሪ ከልጃቸው ጋር ነው በተፈጸመባቸው የአየር ጥቃት የተገደሉት ሲል ቡድኑ ባወጣው መግለጫ ይፋ አድርጓል። የየመኑ አማጺ ቡድን የጋዛው ጦርነት ከተቀሰቀሰ አንስቶ በእስራኤል ላይ ተደጋጋሚ ጥቃቶችን ማድረሱ ይታወቃል። ቡድኑ ይህንን የሚያደርገው በጋዛ ላለው ሐማስ አጋርነቱን ለማሳየት እንደሆነ ሲገልጽም ይደመጣል። በምላሹም እስራኤል በሁቲ ቁጥጥር ስር በሚገኙ የየመን አካባቢዎች ላይ በርካታ የአየር ድብደባዎችን ታደርሳለች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የጦር መሪው ጋማሪ በነሐሴ ወር ላይ እስራኤል በየመኗ ዋና መዲና ሰንዓ ፈጽማው በነበረ የአየር ጥቃት በደረሰበት ጉዳት ሳቢያ ተገድሏል ብለዋል።
በዚያ ጥቃት የቡድኑ ጠቅላይ ሚኒስትርና ሚኒስትሮችም መገደላቸው አይዘነጋም። የየመኑ ሁቲ ዓለም አቀፍ እውቅና የነበረውን የየመንን መንግስት ካስወገዱ በኋላ በርካታ የሀገሪቱን ምዕራብ አካባቢዎችን በቁጥጥራቸው ስር አድርጓል። የእርስ በርስ ጦርነትም እንዲነሳ ምክንያት ሆነዋል። ሁቲ የጦር መሪውን ግድያ ሰማዕት ብሎ የጠራው ሲሆን የበቀል እርምጃም እንደሚወስድ አስታውቋል። እስራኤል ደግሞ የጦር መሪውን የክፋት ቁንጮ የነበረ ሰው ስትል ጠርቷለች። አሁን እርሱና ጓዶቹ ወደ ገሃነም ጥልቅ ውስጥ ተቀላቅለዋል ብላለች። ሰሞንኛውን የእስራኤልንና የሐማስን የሰላም ስምምነት ተከትሎ ሁቲ በእስራኤል ላይ ያደረሰው አዲስ ጥቃት እንደሌለም ተሰምቷል። ቡድኑ በአንዳች ምክንያት የሰላም ስምምነቱ የሚጣስ ከሆነ ግን የተለመደውን ጥቃት በእስራኤል ላይ ለመፈጸም በተጠንቀቅ ላይ እንደሚገኝ ዘገባዎች እያመላከቱ ነው። በሌላ መረጃ ደግሞ ኢራን እስራኤል በሊባኖስ የተኩስ አቁም ስምምነቱን በመጣስ ጥቃት እያደረሰች ነው ስትል ከሳለች። እስራኤል በደቡባዊ ሊባኖስ ጥቃት ማድረሷን ቀጥላለች ስትል ነው ኢራን ወቀሳዋን ያሰማችው። ይህ የእስራኤል ጥቃት ባለፈው ህዳር በእርሷና በሄዝቦላ መካከል የተደረሰውን የተኩስ አቁም ስምምነት የሚጥስ ነው ብላለች። ይህ ጥቃት የሊባኖስን ሉዓላዊነት የሚጋፋ ነው ብላለች። ትላንት ሐሙስ እስራኤል ፈጽመዋለች በተባለ ጥቃት አንድ ሰው ሲገደል ሌሎች ደግሞ መቁሰላቸውን የሀገሪቱ መንግስት አስታውቋል። የሊባኖሱ ፕሬዝዳንት ጆሴፍ አውን ጥቃቱ የሲቪሊያን መሰረተ ልማቶች ላይ ያነጣጠረ እንደነበር ገልጿል። ፕሬዝዳንቱ ይህንን ይበሉ እንጂ እስራኤል ግን ጥቃት የፈጸምኩት በሄዝቦላህ ላይ ነው ብላለች። ባለፈው ነሐሴ የሊባኖስ መንግስት እስከተያዘው ዓመት መጨረሻ ድረስ ሄዝቦላህን ትጥቁን እንደሚያስፈታ መግለጹ አይዘነጋም። የቡድኑ መሪ ናኢም ቃሲም ግን በፍጹም እንደማይሆን በተደጋጋሚ ገልጸዋል። የሊባኖስ መንግስት ቡድኑን ትጥቅ ማስፈታት የሚፈልገው ከምዕራቡ ዓለም የገንዘብ ድጋፍ እና ብድር ለማግኘት በሚል እንደሆነም ይነገራል። በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት። የኢትዮ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለ 2 መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ፣ በአሊያንስ፣ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ፣ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ! ይህ ዕድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።